ውድ የሳምቴላ ቤተሰቦች እንደምን ቆይታችኋል? እኛ አለን እግዚአብሔር ይመስገን። በተለያዩ ቪዲዮዎቻችን ላይ ሳምሪ እርጉዝ ናት ወይስ አይደለችም እያላችሁ ጠይቁ ነበር አይደል? በዛሬው ቪዲዮአችን ላይ ደግሞ እርጉዝ ናት ማማ ወይስ አይደለችም የሚለውን መጨረሻ ላይ የምናሳውቃችሁ ይሆናል። አብራችሁን ቆዩ። እኔ ምን አቤ አስበዋል ልጆች ስንወልድ ግን ይሄ ቤት የሚበቃን ይመስላል እንዴ? እስቲ መጀመሪያ ልጃችን ፈጣሪ ይስጠን፣ ግን እሱ መጥቶ እንኳን ይሄን ቤት ሌላ ነገር እንቀይራለን። ሶስ ልክ ነህ። ለነገሩ እናቶቻችን ራሱ እኛን ሲያሳድጉ ምንድን ነው ይሄ ቤት ጠበበ፣ ይሄ ቤት አነሰ፣ እንደዚህ ሆነ አይሉ። ዋናው መምጣቱና በረከቱን ነው የሚያስቡት። አረ በጣም ነው። ግን ማዘር ስትይ ቆይ እስቲ ትዝ አለኝ እኮ አሳይሽም። ምን ትዝ አለኝ? ቪዲዮ ትዝ አለሽ? ሲመረቁ ደስታ በልጅ ባታችሁ ነው በጣም ደስ የሚል ጊዜ ነበረ። በቃ ጭራሽ እነሱም አልጠበቁትም ነበር። ብቻ አሪፍ ጊዜ ነበር። በጣም ደስ ይላል። ማርዬ የኔ አባት ስማኝማ፣ እዛ ጋ ይኸውልህ፣ እዛ ጋ ምንጣፉ ላይ ማለት ነው ድክ 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 እያለች አስባታል። ብቻ ኧረ ተይው እስቲ ብቻ ይዛኔ እንዳትቀኝ በአባትና በልጅ ማለት አንዴት እቺ ጋር እስቲ ልታሳሩሩት፣ ለሁለት ልታሳሩሩት። የአርሰናል ደጋፊ ነው የማደርገው ጭራሽ በይ ኳስ ልናይ ነው ምናምን እያልክ ልትወጡ ይዘው ልትወጣ በቃ እዚህ ላይ ምስምስ ነው የማደርግልሽ። ውይ ይሄ እንደዚህ መጠበቅ እንደዚህ ማስተካከል የለም የለም። ነፃነቱ የተጠበቀ ነው። ሁለት ስራ ልትሆኑብኝ ነው። ግን ደስ ይላል። ውይ በጣም ነው ደስ የሚለው። የምናሳልፈው ጀስት ዋናው ፖይንት አባትነት እንዴት እንደምወጣ ነው በፕላን። እስቲ መጽሐፎች ምናምን ያገዛና የመጀመሪያው ስቴፕ የሚሆነው እንደዛ ነው። መጀመሪያው ጀምሮ ባባ ብሎ እንዴት እንደሚጠራ እሱ ስቴፕ ታሳየዋለሽ። ከአጠራር ጀምረህ ከዛ አንዳንዷን ታሳየዋለሽ። ነገሩ እሱ ገና ሲይ ባባ ነው የሚለው ማማ አይደለም። በዚህ የምንጣላ ደግሞ ማማ ነው ዳዳ ነው። ያንንም ስበረው ነው የፈለገው ማድረግ ይችላል። የፈለገው ጥለኝናት ብዙ ነገር ብዙ ታሪክ ነው የሚነገረው አይደል? እኔ እንደውም ለቤተሰቦቻችን ብቻ ያለው ፊልም ነግሯል ስለ ቤተሰቦቻችን። እነሱ እንዴት አንተ ወደዚህ ምንድን እንድትመጣ ያላችሁ ጸሎት ያላቸው በቃ ነገር በየስለት ብዬ ነው የምናገረውና እሷ ግን ማዘር ግን በጣም ከባድ ናት። ማዘር አስቸጋሪ ናት ብለህ ነው የምትነግረው። ደስ የሚለው ነገር አይሰማህም። እናቴ እንዳትናገር ለሚል ወንድም ከሆነ ለምንድን ነው ግን በወንድ ብቻ የምታወራው? ወንድ ይሁን ሴት ይሁን በምን ታውቃለህ? በምን አውቃለሁ? ፈጣሪ ብቻ ነው የሚያውቀው። ሜቢ እንግዲህ ዶክተር ጋር ግን ይሄ ምኞት ነው። አይ ምን አሁን ቆንጆ የሴት ልጅ በወልድልህ ምን ታስባለህ? ምን አስባለሁ? ወይስ ውጆ የሆነ ንጉስ የሆነ ወንድ ብቻ ያው እንደምኞት እኔ ወንድ እኔ እንጃ ብቻ ሁለቱም እኔ ጤናማ ይሁን እንጂ እኔ ማሰው ሌላ ነገር በቃ ከነሱ ጋር ያለኝ ቁርኝነት ነው በቃና ምርጥ አባት መሆን መፈለግ ደግሞ በደንብ ትሆናለህ። መፈለግ ሳይሆን መሆን በደንብ ትሆናለህ አባተኛ ነኝ። ብቻ ግን እኔ እንጃ ማለት አስበሽው የምትጨርሺው ነገር አይደለም። ሁሌ ባሰብኩት ቁጥር በሀሳብ ትነጉዳለህ። ደግሞ ፊል ታደርገዋለህ እንጂ ሲስተር ያስነኩሽ እነሱ እኛ እንድንወልላቸው በጣም ይፈልጋሉና ጩጫዋም ማማም እውነት ነው አይደል? ቤተሰብ በቃ በናፍቆትና በስስት የሚጠብቁት ነገር ነው እውነት ለመናገር እና እውነትም የተወለደ ጊዜ ወንድም ሆነ ሴት ብቻ ይዘውብን የሚጠፉ ነው የሚመስለኝ። በጣም ደጓጉ እንትን የምለው እንግዲህ ቀደም እንዳሳየሽ ቪዲዮ ላይ ማዘር ሲመርቁ ነው። ኧረ በስመ አብ ይሁን ነው አብዛኛዎቹ ምርቃት እኮ ይሄ ግን ያው አብዛኛው እኛ መጨቅጨቅ እንደውም አይፈልጉም እኮ።
የማሳቀቅ ምናምን የኛ ያው የራሳችን ፕላን ስላለ ነው። ትክክል። ያን ፕላናችንን እንዳሰብነው ደግሞ እግዚአብሔር ምንድነው ያሰባችንን እሱ ይሙላልን ነው የሚባለው። አሜን አሜን። ያላችሁ ጉጉት ኢቭን ቤተሰቦቻችን በቃ እኔ እንደዚህ ምናምን ሲሉ የእኛን ፍሬ ከማየት ነው። እኛን ይወዳሉ። የምትወጂውን ሰው ደግሞ ፍሬ ማየት እስቲ አስቢውና እናትና አባቶችሽን ቅድም በቃ ሁሌ ያን ቪዲዮ ባየሁት ቁጥር ስልክ የለም የሚሰማው ስሜት ሌላ ነው። እኔ አባቴ እዛ ሰው ይበላል። በዚህ በኩል ለግሽ ማለት እሺ አባቴ ተጋገዙ ይኖር ብሏል። ሳስበው ግን ማለት በቃ ልጅ የሚለው ኮንሰፕት ገና ወደ አይምሮ ይሰመጣ በቃ ልጅ ያላቸው ሰዎች ምን ያህል እድለኛ እንደሆኑ በቃ የእግዚአብሔርን መባረክ የምታይበት ጸጋ ስለሆነ በቃ ሳስበው ራሱ ደስ ነው የሚለኝ። በቃ ስሜቱ ይለያል። ስሜቱ በጣም ነው የሚለየው። ወንድሜ ብራዘር ምን ይላል? እግዚአብሔር ሲወድ በቃ ትልቁ ስጦታው ልጅ ነው። ብዙ ነገር ፈጣሪ ያደርግልን ግን ትልቁ ስጦታ በልጅ መባረክ ነው ይለኛልና ትክክለኛ አባባል ደስ የሚል አባባል። በቃ ሌላው እኮ ምን መሰለሽ አላፊ ነው ሁሉም ነገር እውነት ነው አባቴ። ማለት ቁስ ቤት ምናምን ደስታው ዛሬ እንትን ብለሽበት ኖርማል ይሆንብሻል። የልጅ ፍቅር ግን ምንም ቢሆን በእህቴ ልጅ አይቼዋለሁ። ሁለተኛውን ደግሞ ብራዘርም ወልዷል። እንግዲህ አይተሽዋል። እኔ ልጅ ወዳለሁ፣ ልጆችም ይወዱኛል። ብዙ ታውቂያለሽ ከልጅ ጋር ያለኝ ወይ በጣም ማለት እኔ እንጃ የእነሱ ደስታ ሁሌ ነው እድሜሽን ሙሉ በቃ የማያልቅ ፍቅር ነው ትላለች ነበር። በቃ የማያመራ ፍቅር ደግሞ ለዛ ደስታ ፈጣሪ ያብቃል። አሜን 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 አሜን። የሁልጊዜም ጸሎታችን እኛም እሱ ነው። እኔም የመሰለች ሴት ልጅ ወይም ደግሞ እኔን የመሰለው ልጅ ሁለቱም አንተን ይመሰሉ። እሺ እናትሽን ብቻ ማወጣት እናትሽን ማወጣት ሌላው ለኔ ታዩ በል ሁለቱም አንተ አትሊስት ሴት ከሆነች ባንቺ ትውጣ አትልም። በቃ ትውጣሽ ለኔ ሰው አታዝንልኝም ትንሽ? ኧረ ማማዬ ትውጣ ባንቺ ሰዎች ከነ ባህሪዋ ፍቅር እግዚአብሔር ይዛ ሰው ይበለን። ለዛ ያድልን የኔ አባት። ሌላው ይቀርን እንደምናዘጋጃጅ ነው። እሺ አሪፍ ይመስለኛል። አንድ ላይ እንደዚህ እንትን እያልሽ ስትሰሩ ስራውም ቀለል ይላል። እንዴ አለቀ እኮ በቃ እዚህ ያለው ምንድን ነው? ቢያንስ እኛውን እንትን እንኳን ታዘጋጁ መልገው እናዘጋጃለን። ሳሎን ይቅደም ብዬ ነበር። ልብሱን ምናምን እንትን ካላለ አንቺ ሳሎን ይቅደም ብዬ እንደኛ ከተማ ማንገል ኮንመር ሳሎን ይቅደም ብዬ ነው። ችግር የለውም አባቴ። ለጥራት እናደርጋለን። ደክመሻል። ልጁን ሲመጣ ደልታሽ እሱማ የራሱን ነገር ይዞ ስለሆነ የሚመጣው ችግር የለውም። እኔ ከሰራ ጀምሬ ሰራት ነው ማስተው ወደ ጭርምት ምታረግ መጀመሪያ አጣጥፈን እናስገባ፣ ከዛ እናንጠፋለን። አልጋው ማር በእግዚአብሔር ይከብዳል። ቆይ እሺ አጣጥ አሁንም አልጋውም የሚያንስ እየመሰለኝ ነው። ጎሽ መጀመሪያ አንጥፊው ስታና እንዴ ስለሆነ ነው የጠበበው አይደለም። አሁን መሀል ነው እናስተኛቸው ወይስ አንተ ለነገሩ ጠቅልለህ ላጥ ወደሚቀጥለው ክላስ ተዘዋወራለህ። እኔና ልጆቼ እዚችው ችግር የለም። እኔ መሬት ላይ ቢሆን ተኛለሁ እንጂ ለብቻው ግን የሚለውን ማስተኛት አሁን ታምኛለሽ አንቺ? ወይ ኧረ አላደረም። እንደ እንትኑ ነው። አንዳንዱ የእናንተን ጠረን እንትን ማለት የለበትም መልመድ የለበትም ምናምን ይባላል። አዎ አንዳንዴ ደግሞ ምንድን ነው ጀስት ያንዳንዱ ሰው ደግሞ እንዴ የራሳቸው ሲያድጉ እኮ የብቸኝነታቸው ራሳቸው መኖር የለም ፈልገው እንትን ይላሉ የሚላልና አንቺ ምን አይነት አመለካከት ነው ያለሽ? እኔ እንጃ ምችል አይመስለኝም አባቴ። ሀፋፍ ማደርገው ይመስለኛል። ከዚህም በጠረን ምክንያት ገባ። ጠረን ከለመዱ ከዛ በኋላ ወጥተህ ለመንቀሳቀስ የሆነ ነገር ለማድረግ አትችልም። አንተም ትጨነቃለህ፣ እነሱም ይጨነቃሉ። ስለዚህ ሀፋፍ ነው ማደርገው። በጣምም እንዳይለምዱ፣ በጣምም ደግሞ ይሄ አታችመንቱን እንዳያጡ ነው ማደርገው። እኔ አንተን ቶ መጠየቅ አይጠበቅብኝም ተኝና ማለት ነው። እንዳይለምድ ያንቺን ጠረን እንዳልሽው እውነትሽን ነው መሰለኝ። የኔን ጠረን ደግሞ የኔ ይሻላል እያልክ ነው። ማስተካከል ስለቸኮልኩ በቃ እንደዚህ ከሆነ አባቴ አይሹ ፍጥነት ግን አንቺ ፈጣን ነሽ። ቆይ ትርምስ መሰለ ያሽ ቆይ እንደዚህ ሆነ ነው ሁለቱና ቆይ ያሽ እሺ እኔ መስለው እስካሁን ስሰራው ለስራው ታይልሽ ደስ እንዳለ በኋላ ማስተካከያውን ራስሽ አድርጊ። ችግር የለውም። ገና እኮ
የልጆቻችን ልብስ ማጠብ አለ፣ መተኮስ አለ፣ ማጣጠፍ አለ። አስበዋል። ከዛ ልጠባው። የእኔን እርግፍ አድርገህ ነው የምትወኝ ገና። በእውነት ፎከስ ወደ ልጆች ይሆናል። ማሪ ይሄን ከአሁኑ ራሴን እያዘጋጀሁ ስለሆነ አይዞህ አይከፋኝም። እሺ አይ እኔ አመጣጥኛ ነው። እኔም እንዳይከፋኝ አድርገህ ሁሉም እንዴ ለእነሱ ታደላለህ እባክህ። አንተ የልጅ ፍቅር ስለማይሆንልህ ለእነሱም ታደላ ነው ይመስለኝ። ማሪ ልጅ ነው ባትፈልጊም ግዴታ ቴንሽንሽ ወደ እነሱ ነው የሚሆነው። ግን ምንም ቢሆን አሁን አንዳንዴ የራስን ነገር የማላምንበት ያው ሁሉም እንዳመለካከቱ ነው አይደል የሚኖር። አንዳንድ ሰው ልጅ ሲወለድ የራስን ላይፍ የምትይ ራሳቸውንም የሚተው አሉ። በእርግጥ በቃ ልጃቸውና ስራቸው ጋር ወደ ይበዛ ግን አለ ገብቶሻል። እንደዛ ሲሆን በትዳር ውስጥ ፎከስ ሳይሰጡ ሲቀሩ ጭቅጭቅ ሊመጣ ይችላል። ያ ጭቅጭቅ ሆነ ደግሞ መጣ ማለት ምን ሊሆን ነው? ልጆቻችን ላይ ምን ሊሆን ነው? አፌክት ያደርጋል። ሰላም የሚሆነው ምንድነው? ይሄ ፍቅራችን ሲቀጥል ነው። በዛው ሲቀጥል ይሄን ፍቅር እያዩ ነው የሚያድጉት። ትክክል በእነሱ ገብቶሻል። ያው ልጅ ደግሞ ነጭ ወረቀት ማለት ነው። አዎ ከትንሽ ማለት ከልጅነታቸው ጀምሮ የያዙትን ባህሪ ያዩትን ነገር ያደገባቸውን ነገር ነውና ይዘው የሚያድጉት የነገ ማንነታቸው የሚሆነው ያ ስለሆነ ይሄ ፍቅራችን ግድ ነው። ገብቶሻል። አይሰራ ኦፍ ኮርስ ግዴታ ነው። ልጅ ሲመጣ ደግሞ ሌላ ጫና ነው። አሁን ላይ እንደምትሆኚ በጣም ሞር ጠንክረሽ ትሰሪያለሽ። ግዴታ ነው። ያበረቱሻል እኮ ግን በዛው ልክ ደግሞ ፍቅሩ ደግሞ እኔ ለአንቺ ለእኔ የምንሰጣጠው ፍቅር ደግሞ ግዴታ መቀነስ የሚባል ነገር የለም። ሁሉም ማመጣጠን ነው። ካመጣጣሽ ካስተዋልሽ ሁሉም ነገር ይሆናል። ያ ሆነ ደግሞ ለቤታችንም ሰላም ለልጆቻችንም ፍቅር አይተው እንዲያደርጉ ገብቶሻል። አለበዛ ግን ሳልሰጥሽ ሲቀር ያ ነገር ደግሞ ምንድን ነው አትረዳኝ ጭቅጭቅ ሲመጣ ልጁ ደግሞ ያን ያህል ኧረ በስመ አብ። እኔ ብቻ ዋናው ያሰብኩትን ፈጣሪ ያሳካልን። አሜን። ለቤተሰቤ መሆን እንፈልገዋለሁ። ሁሌም እኔ እስከ መሞት ድረስ እዚች ምድር ላይ እስካለሁ መሆን ያለብኝ ነገር ሆናለሁ። ያን ደግሞ ፈጣሪ ያበርታል። አሜን አሜን። ሌላውን እንግዲህ ራስሽን ትንሽ አዘጋጅ እና እንዳልኩሽ ቅድም ያንቺ ቤተሰቦች እንዳሳየሁሽ አይደል? አዎ። ሌላ ግን ቪዲዮ ነበርና እስቲ እሱን ላሳይሽ። ተዚህ ሌላኛው ደግሞ እሺ ቆይ በጣም የማይወዱ ሰዎች መውደድ አለባቸው። ቪዲዮ ምናምን አዎ ግዴታ ነው። ሞር ሲያልፉ እንደ ታሪክ ናቸው። የሆነ ትውስታ ወደኋላ እንደ ፍላሽ ባክ እንትን ይልሻል እና ብቻ ደስ የሚል በጣም ነው ደስ የሚለው። ይሄንንም ጨረስን አይደል? እሺ ይሄን በዚህ በኩል አንተ ነው በኋላ እንትን ትብልሽ ባንተ በኩል አድርገው። ቅድም ጸዳው አምጥቼው እሺ በቃ ይሄን መሰለኝ እስከርባጳያስ እንዴ ደናባለ ለማንኛውም ጨርሰናል። ቴንክ ዩ ኧረ ማሬ በመድኃኒዓለም እስካሁን እዚህ ነሽ እንዴ? ወይ እየጨረስኩ ነው ነበር። ሰዓት ሄዳ እየጨረስኩ ነው። አንደኛ ቤተሰቦቻችን እየጠበቁን ነው እዚሁ። ወይም ንገሪያቸው ብዙ ነገር አይደለሽም የሚለው ቅልብተውና ና አግዘኝ። በቃ እየጨረስኩ ነው። ከዛ በኋላ እንነጋገራለን። ይኸው እንጋ አግዘኝ። እንጋ እኔን ብዙ አጠባስክበሽ። ይኸው ጨርሻለሁ እኮ ትንሽ ነው የቀረኝ። እሺ እስካሁን ሰዓት አጓጉተናቸውማ አንቀርም። እኔ የምልህ ቅድም ቆይ የቤተሰቦቻችን ቪዲዮ አሳየኝ። የማማን ቪዲዮ የሁሉንም ሪያክሽን አሳየኝ። የጓደኞቻችን ሪያክሽን እስቲ እሱን አሳየኝ። ረስቼው ነበር ዘንግቼው። ያሳየኝ እሱን በላ ተቻኮልኩ። በቃ እሱም አለ እኮ እዚህም እኮ አሳየኝ። የነረዱ ይልሻ በቃ ፊታቸው ላይ ያለው እንትን አገላለጽ በቃ ፕራይስለስ በጣም ነው ደስ የሚለው። ወይ ቴንክ ዩ ሳስታውስ የነንዱንም ቆይ ላሳይሽ እስቲ የነንዱንም ሁሉንም አንተ ሪአክሽን በሪአክሽን ግን ይሄ ነገር እንዴት ነው? የነንዱኝ ማይስ አንዱ ኖርማል ነበር መጀመሪያ። እሱ ቀልድ ነው መሰለኝ የመሰለው
ጨርሽ እንደጥብሽ? አዎ በቃ ጨረስኩ። በቃ ከጨረስሽ ነው በጣም አሪፍ ነችን ሞላታ። እሺ ጨርሻለሁ። አሁን እሺ ምንም አይቀርሽም። በቃ ከዚህ በኋላ ጨርስ ከሆነ ያው እንግዲህ ቤተሰቦቻችን በመጨረሻ ቪዲዮአችን ላይ አሳውቃቸዋለሁ ያልኩትን አሁን ላይ አሳውቃችሁና ምን ነው ልብሳችን ቀይረን ከፈለክ መንገድ ላይ ትነግራቸዋለህ። ና ሶ ፋይናሊ መጨረሻ ላይ እንደዚህ ብለን ከብዙ ሩጫ በኋላ ያው መንገድ ላይ ነበር እንደውም እናሳውቃቸው ያለችኝ የነበረው በተለያዩ ቪዲዮዎቻችን ላይ በጣም በብዙ ጊዜ ተደጋግሞ የሚፖስቱ የሚጻፉ ኮሜንቶች ነበሩ። እሱም ሳምሪ እርጉዝ ናት የምትሉ ነው የሚለው። በቃ የመጀመሪያው ላይ ነው የሚመጣልኝና ሳምሪ እርጉዝ ናት የምትሉ በላይክ ይባላል። በጣም ብዙ ላይኮች ነበራቸውና ግማሹ ደግሞ ለምን ትጠይቃላችሁ የሚል ለሁለት ተከፍሎ ነበር አይደል? አዎ ግማሹ ለምን ትጠይቃላችሁ ዝም ሲሏችሁ እንዲህ ሁሉ ነገር አይጠየቅም ሁሉ ነገር ነው አይባልም ይባል። ግማሹ ደግሞ ኦሬዲ አረጋግጠናል አይነት የለም ናት በሚል ሳምሪ እርጉዝ ናት በቃ ብለው ስለት ይሰመረ የሚላል። በዚህ ደረጃ እኔ ያንን ሲሉ የተሰማን ምንድነው በዚህ ደረጃ ይወዱናል የለም ስለት ለኛ መሰል የኛን ፍሬ ለማየት በቃ እኛ ለነሱ እህትና ወንድም ስለሆንን በዛ እንግዲህ ስለሆነ የሚያየው የኛን ጥሩ ምኞት ከመመኘት ነውና የሚገርም ፍቅር ነበር ሲሰጡን የነበረውና ብቻ ብዙ ክርክሮች ነበሩ መሀል ላይ አይደል እንዴ? በደንብ ብዙ እንደገና ደግሞ በጣም እርግጠኛ የሆኑ ሰዎችም በቃ ሳምሪዬ በጣም ነው ደስ ያለን የሆድሽን በጀርባሽ ያርግልሽ ታርግልሽ እመቤቴ ትቅረብሽ የሚሉ በጣም ብዙ ኮሜንቶች ነበሩ። ያው ለሁሉም ኮሜንቶች ቲክቶክ ላይማ ላይ ባሁን መግባት አልቻልንም። አንድ ሁለት ገባን በተለይ እርግዝና ምናምን እንደዚህ ያሉ ሲያጨናንቁን የለም ይሄ ወሬ ከተነሳበት ጊዜ ጀምሮ ላይቭ ላይ ስንገባ አንድ ሁለት ነው የገባን ኮሜንት እዛው ላይቭ ላይ ነው አመትመልሽው እና ኮሜንቱ ላይ እርጉዝ ናት ወይ እስቲ ንገረን አቤላ ሳምሪ እርጉዝ ነሽ እንጂ ዝም ብለን ስናልፈው የሆነ አንዳንዱ በክፋት ይመስለዋልና ብትነግሩኛ ቤተሰብ አይደለ እንዴ ምናምን ኦፍ ኮርስ ከቤተሰብ በላይ ናችሁ ቁጭ ብለንም እየሰራን ያለን እኮ ለእናንተ ነው እና ይሄ ምንም ጥርጣሬ የለውም ቤተሰብ መሆናችሁ ብቻ ግን እኛ ምንድነው ብቻ እኔ እንጃ በሁሉም አንግል ግን ያዩት ፍቅራችሁን ነውና ፋይናሊ ግን ሳምሪ የፈጣሪ ለዚሽ ቀን እንግዲህ በዛሬው ዕለት ማማ የ3 ወር ከ16 It's been 3 days ታወኩ እና ይሄን 3 ቀን ስላችሁ ነበር። በጣም ደስ ነው የሚለኝ ደስ ያለኝ ነው በቃ የተለየ ደስታ የተሰማኝ ነው እያልኩሽ ነበር። 3 ወር ከስንት እስኪ እግዚአብሔር እስኪ ማረን ብራዘር እንኳን ደስ ያለሽ እግዚአብሔር ያው እንግዲህ የቤተሰቦቻችን ሪአክሽን አይታችሁ ቪዲዮን ተመልሳችኋል። እንግዲህ ያው እናንተም ኤክስፔክት ታደርጋላችሁ። አዎ እውነት ነው ሳምሩ እርጉዝ ናት። ፋይናሊ አዎ አቤል አባት ሊሆን ነው ታያለሽ። እግዚአብሔር ይመስገን ስለሁሉም ነገር። የቤተሰቦቻችን ደስታ እንግዲህ አይታችኋል አይደለ? ያ በሰዓቱ እርግጠኛ ነኝ ያው መሀል ላይ የቤተሰብ በተሰበሰበበት ታይም ወንድም እህቴ ነበሩ። ዳጊን እንግዲህ የማይፈልግ የለም እዛ ውስጥ። እሷ በሰዓቱ የለችም ነበር እዛ ቦታ ላይ ውጭ ነበረች ለስራ። ግን አውቃ ነበረ ያው አውቃ ነው ሰምታ ሄደችው። የት ነበረች ይሄን ነገር ሰርፕራይዝ በቃ ይሄ መሰለ ነገር ሲነገር ለምትሉ ብዬ ነው ነገርኳችሁ። ግን ደስታቸውን አይታችኋል። እኛም በጣም ከዚህ በላይ የሚያስደስት ነገር የለም እና ደግሜ ልናገር ወንድም ይቀድም እንዳልኳችሁ በቃ ፈጣሪ ሲወዳችሁ በልጅ ነው የሚባረካችሁ ይላል እና እሱ በቃ የሚላት አባባላትና ሁሌ እሱ ነው የማስታውሰው። በዚህ ምንድነው ግን እኛ በጣም ደስ ብሎናል። በቃ ከዚህ በላይ ደስታ የለም
ሁሉ ነገር አሁንም ቢሆን ቤት ምን በሉ ይሆናል ከሆነ በኋላ ያልፋል። ልጅ ግን እስከ መጨረሻው እስከ ሞትሽ ድረስ የልጅ ፍቅር አያልቅም፣ የማይጠገብ ፍቅር ነውና እውነትም እግዚአብሔር ባርኮናል። እግዚአብሔር ይመስገን አይደለ? ድንግል ማርያም እኔ እንጃ ከነልጃት ይመስገን እናትና ልጅ እና እናንተም ደግሞ እያንዳንዷ ኮመንት ላይ ፍቅራቸውን ሲገልጹ ነበርና ላሳያችሁን እያንዳንዷ ፍቅር ማለት ነው። በእውነት ሌላ ምንም ልላችሁ አልችልም። በጣም ነው የምንወዳችሁና በስመ አብ እርግጠኛ ነኝ አሁን ኮመንቱ ይጨናነቃል በጣምና ሞር አሁን ደግሞ ስታረጋግጡ ስትጠራጠሩ የነበራችሁ አሳውቁ ስትሉ እርግጠኛም የሆናችሁ ማለት ዋናውን አፕሩቭ ዋናውን ማረጋገጫ ዛሬ ያገኛችሁ ይመስለናል። እንግዲህ ማማ እንግዲህ ሴት ይሁን ወንድ ይሁን የሚለውን ቪዲዮ በሚቀጥለው ቪዲዮዎች ላይ ጀንደር ሪቪው እናደርጋለን። ይሁን የምትሉ እስቲ እንግዲህ ኮመንት ላይ ማወቅ እንፈልጋለን ይሰራበት ቪዲዮ የምትሉ አስቀምጡልን። ዋናው ግን ሁሉም ሰው እንደሚመኘው ይሄ የሚታወቅ ነው። ሴትም ሆነች ወንድም ሆነ ለኛ ዋናው ጤናማ ልጅ ፈጣሪ እንዲሰጠን ድንግል ማርያም እንድትሰጠን የተባረከ ልጅ እንዲሰጠን አይደል? ታይቶ የማይታለፍ ይላሉ እናቶቻችን። እንደሱ አይነት ልጅ እንዲሰጠን ነው የምፈልገውና ነገ ለቤተሰቡ ለሀገሩ የሚጠቅም እንዲሰጠን ያው ቤተሰቦቻችን ቅድም የሳምሪ እምነት ነባት ሲመርቁን እንደነበረው አይደለ? ትክክል ነበር። እንደሱ እንዲሰጠን ነው ፈልገው። ፈጣሪ ደግሞ እሱን ያሳካልን። አሜን። ብቻ እኔ በጣም ልዩ ነው አይደል? ስሜቱ በጣም ልዩ ነው። በተለይ ደግሞ በቃ የእናንተ ጸሎት በቃ ከኛ አልፎ እናንተ ምን ያህል እንደምትወዱን ያረጋገጥንበት እንትን ነውና ኮሜንታችሁ ላይ በቃ ስለ ጸሎታችሁ፣ ስለ መልካም ምኞታችሁ ብቻ እኔ እንጃ አንዳንዴ ከቃላት በላይ ነው። እውነት ስለሰጣችሁን ፍቅር፣ ለኛ ስለጸለያችሁልን፣ ለኛ ስለምታደርጉልን ነገር ሁሉ እግዚአብሔር ይክፈላችሁ። እኛን ስላስደሰታችሁን እግዚአብሔር ደግሞ በብዙ መንገድ ይካሳችሁ። እናንተንም ግን እና ያልነገርናቸው እሱ ነው አይደል? አንድ አይነት ኩል ትዛለ እሱ ነው አይሰብሻች እና ያልነገርናችሁ በሰዓቱ እስከዛሬ ስትጠይቁን ዝም ያልንበት ምክንያት ቤተሰብ ስላልሆናችሁ ምናምን ሳይሆን ይዘነው የመጣ ነው ያለ ከእናትና አባቶቻችን ያው 3 ወር ይምላ ከ3 ወር በኋላ የሚባል ነገር አለ። ያው እኛም የተማርነው ነውና ከ3 ወር በኋላ ካለፈ በኋላ ለእናንተ እናሳወቀ ሁሉም ነገር በጊዜው ይሆናል አይደል? አዎ። እና ለዛ ነው ቅር ካሰየናችሁ በጣም ይቅርታ እንደማትከፉብን ተስፋ አደርጋለሁ። ግን እስቲ በዚሁ እንደማስተማሪያ እንደው ልጠይቅሽ ብዬ ነው እንደማስተማሪያ እንዲሆን እንግዲህ አንዳችን የምናውቀው አንድን አናውቅም፣ ያኛው የሚያውቀው ደግሞ አንዱ አያውቅምና አሁን እዛ ላይ ብዙ ክርክር እንዳያስነሳ ሁሉ አትጠይቁ አይጠየቅም የሚል አለ። ኢቭን በጓደኞቻችን በወንድሞቻችን ቅርብ ባለ እንትን የቅርብ ጓደኞች ሁላ እኔ ጠይቅ ፈልግና ግን አልጠየቅም የሚል አለ። ግማሹ ደግሞ ደፍሮ የሚጠይቅ አለ። ኧረ እናንተ ሰዎች ልጅ ውለዱ ምናምን ይላል። እኛ ዋናው ያልወለድንበት ምክንያት የራሳችን ሁሉም ሰው እቅድ ፕላን አለው። ያን እቅድ ደግሞ የሚያሳካው ማን ነው? ልዑል እግዚአብሔር ብቻ ነው። ሌላ ማንንም ሊያሳካው አይችልም። እኛም ስላሰብ ነው አናሳካውም። እሱ ነው ልጅን ደግሞ የሚሰጠው። ለዛ ነው እኛ ባሰብንበት ጊዜ ፈጣሪም አድርጎልናል። አሁንም ቢሆን እግዚአብሔር ይመስገን፣ ሁሌም እግዚአብሔር ይመስገን። ግን ይሄ ነገር ጥያቄ መጠየቅ አለበት ወይስ መጠየቅ የለበትም ብለሽ ታምኛለሽ? አንቺ ያንቺን እምነት? እኔ በሁለቱም ሳይድ ነው የማስበው። ምንድነው አንዳንዴ ሰውን አይተኸው ገፍተህ መሄድ ኦፍኮርስ ካለ ሁለቱም እኮ ለዛ ሰው ካለ ፍላጎት ካለ ምኞት የዛን ሰው ደስታ ለመካፈል ካለ ጉጉት አንጻር ነው የምጠይቀው። ግን ጥሩ ጎኑ ምንድነው? ያው ዊሽን ታስተላልፋለህ፣ መልካም ምኞትን ትገልጻለህ፣ ጸሎትህን በዛው ብቻ እያንዳንዱ ካንተ የሚጠበቀውን ነገር ለማድረግ ይጠቅማል ኦፍኮርስ። ሁለተኛው ጎን ግን ምንድነው? አሁን ለምሳሌ ያ ሰው እርጉዝ ባይሆን ወይም ያቺ ሴት እርጉዝ ባትሆን በተለያዩ ምክንያቶች ውፍረት ይመጣል። አሁን ያስታወቀብኝ ምንድነው? የወፈርኩ ስለመጣሁ ነው አይደል? ስለዚህ ይሄን ውፍረት ደግሞ ሌላ ሰው ወይ በተለያየ ምክንያት በህመም ሊሆን ይችላል፣ በአመጋገብ ሊሆን ይችላል፣ በተለያየ ምክንያት የመጣ ውፍረት ከሆነ እናንተ እርግዝና ነው ብላችሁ እርግጠኛ ሆናችሁ ያን ሰው ስትጠይቁት እርግዝና ባይሆን እዛ ሰው ላይ በጣም ብዙ የስነ ልቦና ጫና ይፈጥራል እና ከዛ አንጻርም አየዋለሁ ከጥሩ ጎኑም አየዋለሁ። እና ይሄን ነገር አሁን በእኛ የምንወስነው ነገር አይደለም። ሁላችንም እንደ ሰው ዲፔንድ ያደርጋል። እና ግን እንዳንቹ የኔን ማስተያየት ስሰጥ እርግጠኛ ይሄኛው ብቻ ነው ትክክል ልል አልችልም። ግን እንደ ሀሳብ አሁን አንቺ ያልሽው እንደውም ምንድነው አንድ ሰው ወፍሮ ዝም ብሎ በኖርማሊ በመግበም ሊሆን ይችላል ዝም ብሎ ወፍሮ እርጉዝ ነው ሲባል እንደውም እሱ ለኔ እንደውም ኖርማል ነው። ያው የራሴ የግል አስተያየት ነው። ግን አንዳንዴ ምን ይሆናል
ሞክረሽ ልጅ እምቢ ሊልሽ ይችላል። አንዳንዴ ደግሞ ፈጣሪ እሱ አያምጣውና መሀንነትም ሊኖር ይችላል። ብቻ በጣም ብዙ አይነት እንትኖች አሉ። ልጅ እየፈለጉ ልጅ ያጡ ሊኖሩ ይችላሉና በዛ መሀል ሲጠየቅ እንዳልሽው የስነ ልቦና በጣም ከፍተኛ ችግር አለ እና በዚህ አንግል አንድ ወንድማችን የነገረኝ ነገር አለና እንደዚህ ጨቀጨቀው ነበረ ጓደኛዬ ልጅ አትወልዱም እንዴ ቆያችሁ እንዴ ይለው ነበር አለና መሀን ነው ለካ አንደኛቸው ስለማቤት ለኔ ትልቅ ያስተምራል ብዬ በቃ የመጨረሻ ያስተምራል የሚለው መሀን ነበሩና በዛ መሀል ምን ያህል እነሱ ዲፕረስ እየሆኑ ምን ያህል እየተሳቀቁ እንደሆነ አስቢ ውስጥ በጣም ያሳቃል። እና ብቻ አንዳንዱ ሰው ደግሞ አለ ያው ኔጌቲቭ ለሚያወራኛ ቤት እግዚአብሔር ይመስገን የለም ከመቶ 1% እንበለው ወይም ያው ስለማይጠፋ እንደዛ ነውና እኛ እንትን አንልም፣ ግን ለነሱ ልቦና ይስጣቸው። ግን እነዛን ሰዎች ምን ያህል እንደሚጎዳ አስቢ በቃ። ግን ፋይናሊ ይሄ ታሪክ የጀመርኩልሽ ጸበል ያው እምነትሽ ያድንሻል፣ አንዳንዴ ፈጣሪ ይሰጣል። መጨረሻ ላይ ጸበል ሂደው ምን ብለው በቃ የለም ተደፍተው አልቅሰው ጸልየው ሊሰጣቸው ፈጣሪ እና አብዛኛው ፓርት ባይጠየቅ እኔ የግል እንትን ደግሞ ባይጠየቅ በቃ ማንንም ሰው ልጅ ይፈልጋል። ማንንም እዚህ ምድር ላይ ማንንም ሰው ልጅ የሚጠላ እኔ እንጃ አንቺን ያብራክሽን ክፋይ እንጃ ማንንም ሰው ትልቁ የዓለም ስጦታ እሱ ነው ብዬ ነው የማስበው። እና የሚጠላ ያለ አይመስለኝም ወይ ችግር አለበት ማን ያው ሰው ከጠላ ልጅ አይጠላም። እና ስለሆነ ከዘገይ በምክንያት ነው። አሁን የዘገየንበት የራሳችን ፕላን ነው እቅድ ነው። ሞክረን እምቢ ቢል እኮ የፈጣሪ ነው፣ ሁሉም ነገር የፈጣሪ ነገር ነውና የሚጠየቁ የማይጠይቁ ጥያቄዎች አሉ። ብናልፋቸው በቃ ብናልፍ ለሌሎቹ ትምህርት እንዲሆን ብዬ ነው እኔና ይከፋል። እስቲ እናንተ ብትሆኑ በዛ ታይም እምቢ ያላችሁ ወይም ቢሆን አይወልና ይሄ ጥያቄ ብጠይቅ ምን ያህል ነው ልብ ስብር የሚያደርገው አይደለ? እና በተቻላችሁ መጠን ባንጠይቀው ወንድማይ ለውስጥ እርግጠኛ ስንሆን እኛስ በተጠየቀንበት ታይም ምንድነው ቪዲዮ በደንብ እንዳንሰራ ሆነን ማለት ማሳወቅን የምንፈልግበት ጊዜ አለ። ያ ድረስ ያቺ ቀኗ እስከምድረስ ተሳቀቅን ቪዲዮ ላይ እንትን ይላል ምናምን። ከዛ እነሱም ጠይቀውን ደግሞ ዝም ማለት አንፈልግም ማለት ሁለት ላይ ሆነን ወይ አሁን በቃ እንደዚህ የለም። የፋሚሊ ደግሞ ከኋላ የምንባለው ነገር አለ። ሁሉ ነገር እኛ ባሰብንበት እንደማይሆን ሁሉ ከፈጣሪ በታችም ደግሞ ቤተሰቦቻችን አሉ። ቆይ አይሆንም እንደዚህ የሚመክር ታላቅ ታናሽ ወንድሞች አሉ። በእኛ ብቻ ሁሉን ነገር የምንወስነው ነገር አይደለም እና ጀስት እናንተ ሁለት መክሩን ለብዙ ነገር እንደዛ ታርጉ እንደዛ አርጉ ምናምን የምትሉትና ለዛ ነው ጫና ይበዛል። በቃ በእንደዛ ሲሆን ያን ሰው ይረብሻል። በተለይ ደግሞ ቅድም በጠቀስኩት ነገር ላይ በዚህኛው ጎን ደግሞ ለሚጠይቁ ስመጣ በክፋት ደግሞ እነሱንም አለየው በቃ ትጓጉያለሽ። አንዳንዴ ስሜቱን መቆጣጠር የሚያቀጥ ወንድሞች ይኖራሉና ቶሎ ያን ፍሬ ማየት ይፈልጋሉ። እናንተን የመሰለ ቆንጆ ባለትዳር በቃ እናንተ ልጅ አይተን ይላሉ። ያን ደግሞ ለምን ጠይቅ ካለለው ፖይንት ገብቶሻል። ለምን ልበለው በቃ ጓጉቷል። የመውደድሽ ጥግ ነው በቃ ውለጂ ያኔም አልፈሽ እንደዚህ ታያለሽ። ወንድሜንም ውለድ ለምን አወልድም እላለሁ። ገብቶሻል። ግን አንዳንዴ ራቅ ብለሽ ግን ስትጠይቀው ያን ፊድ እንትን ችግር ያመጣል ብዬ ስለማስብ ነው እንጂ መጠየቁንም እኔ አልጠላሁትም። ግን ወዴት አደላለህ ካላችሁ ባይጠየቅ በቃ በውስጥ ብንጸልይላቸው ምንም ሆነ ምንም በቃ ያን ሰው በጣም እንወደው ከሆነ ከምንጠይቀው ፈጣሪ በቃ ሊስጣቸው በፈለጉበት ጊዜ የልባቸውን የውስጣቸውን ለነሱ የሚያስፈልገውን ነገር ፈጣሪ ያሳካላቸው። እመቤቴ ድንግል ማርያም በቃ የለም እቅፍ ድግፍ አድርገሽ እንደው ልጆችሽን ባርኪያቸው የለም እኔም ልበልሽ በቃ እንደዛ ብለን ብንጸልይላቸው በቃ ፈጣሪ ደግሞ ይሰማል። እና ይሄን ብናረግ ብዬ ነው እኔ የማስበው። ፋይናሊ ግን አሁንም ቢሆን እኛን እግዚአብሔር ባርኮናል። የልጅን ጣም ገና በእርግዝናው ግራ ስንት ድብድብ አለን ይነሳል። ግራ ቀኝ ተኝ ጭቅጭቅ ነው እኩል ነው። ኧረ በስመ አብ ግራ ቀኝ ተኝ እኔ አልተኛም ሌሊት በቃ አንድ ትንሽ ቆይና ነው ወደዚህ ተገልበጭ ትንሽ ወደዛ በቃ ነው ዶክተሩ ችግር የለውም ቆይ ተዋት ገና ናት ምናምን ይለኛል። እኔ አልሰማም በቃ ባይሆን ነው እኔ በቃ መጠንቀቅ ከሆነ ፈጣሪ በሰጠኝ እውቀት ባወቅኩት መጠን መጠንቀቅ ይሻላል ብዬ ነው ችግር የለውም ከምልና ፍቅሩ የሚቀጥለው ቪዲዮዎች በደንብ እንዴ ያው እኔ እንኳን የልጅን ፍቅር በህቴ ያውቀዋለሁ። በህቴ ልጅ አውቃለሁ። ያው የኔም ልጅ ነው። አሁን ደግሞ በብራዘርም እንደዛው የለም እና ፋሚሊ ውስጥ ባሉት ህፃናት እኔ እንደዛ ስለማቅ እኔ እንጃ እድለኛ ነኝና እና በጉጉት የሚጠበቅ ነው እንግዲህ የጀንደር ሪቪው የጾታ ማወቅ ደግሞ ይሁን በመንበልኩ በምትፈልጉት ነገር የለም ንገሩና ማወቅ እንፈልጋለን የምትሉት እኛ እስካሁን አላወቅንም። ዋናው ፈጣሪ ጤና መስጠት ማወቃችን ግን አይቀርም። እንወቅ በእንደዚህ አይነት መልኩ አሳውቁ የምትሉ ከሆነ ከስር በትክክለኛው እንደ ቤተሰብ ያጻጻፋችሁ ኮሜንት አጻጻፋችሁ እስቲ አስቀምጡልን፣ እኛም እናሳውቃቸዋለን። ጸልዩልን ግን ሁሌም
በምን አይለዩን እነሱ? ጸሎት ትልቁ የህይወት ቁልፍ፣ ትልቁ ወደ እግዚአብሔር መቅረቢያ ትልቁ ነገር ጸሎት ነውና በጸሎት አትለዩ። በቃ በጸሎት ሁሌም ጸልዩልን። ጸሎታችሁ አይለይም። እስካሁንም ለጸለያችሁልን፣ እስካሁን ለኛ ስትሉ ፍቅራችሁን ላሳየው አሁንም በድጋሚ እንወዳችኋለን። በሳምንቴን ለቤተሰብ ስም ሁላችሁንም እና እንግዲህ ደግሞ መጨረሻውን እነቤቴ እነሱ እንደሚሉሽ እቅፍ ግፍ አድርጋ ምንድነው የሆድሽን በጀርባሽ ይባላል አድርግልሽ የኔ ፍቅር እንጃ በቃ የዛ ሰው ይበለን። ከዛ ውጭ ደግሞ አሁን እንዳልናችሁ ለምንድን ነው የማትመልሱልን? በቃ ብርቅ ነው እንዴ እርግዝና ምናምን ብላችሁ የጠየቃችሁን ኮሜንት ያደረጋችሁ ቤተሰቦቻችን ሁሉ እኛ በበጎ ነው የምናየው እና ያው ሳንነግራችሁ ወይ ሳንመልስላችሁ ለቀረን ለሁላችሁም ይቅርታ እንጠይቃለን። ያው ምክንያቱም ነግራችኋል አሁን በደንብ የሚገባችሁ ይመስለኛል። ግን ያው ወይ ኮርተን ወይ ላለመመለስ ፈልገን ወይ ብቻ በሌላ ምክንያት አይደለም፣ በዚሁ ምክንያት ነው እንድትረዱ እንፈልጋለን። ለነበራችሁ በቃ ለኛ የሰጣችሁን ነገር ሁሉ በጣም ነው የምናመሰግነው። ብቻ የሆነ ቪዲዮ እንደዚህ እያወራሽ እንደው መማማር የኛ አብዛኛው ትምህርት ላይ መማማር ይበዛውና አንዲት ብቻ የአንድ ሰከንድ የሆነ ቪዲዮ ላይ ነው እንደኛ ጥንዶች ብዙ አሉ። ምን አሉ መሰለሽ ሪአክሽን እንደዚሁ እንትን ብለው ነውና ስለ ልጅ አርግዘው ማለት ፈጣሪ ሰጥቷቸው ነውና ሪአክሽን ሲወስዱ ምንድነው ብርቅ ነው እንዴ ምናምን የሚሉ አሉ። ከልጅ በላይ ብርቅ ያለ እንዴ? ብርቅ የምትሉት ሰዎች ግን እኔ እንጃ። እናንተ ብትወልዱ ኖርማል ነገር ነው ለእናንተ፣ ብርቅማ ብርቅ ነው በጣም እግዚአብሔር ይመስገን። ፈንቱ ገብቶሻል። እና የምንለውን ነገር ብንለይ በቃ እንዴ ይሄማ የዓለም ነገር እኮ ትልቁ ስጦታ ነው። እናት አባት በቃ እንዲህ ብለው ነው የሚጠብቁት። አያት መሆንን ይፈልጋሉ አረ ባለትዳሮችም ልጅን አባት እናት መሆን ይፈልጋሉ። ፈጣሪ ደግሞ ያን ነገር ፈጣሪ ነው የሚሰጠውና ትልቁ የፈጣሪ ስጦታ ነው። ቀደም ወንድሜ እንዳልኳችሁ እንደሚለው ሲወድ የሚሰጠው ስጦታ ነውና ያ ሲሰጥ ደስታ እንዴ ስጦታ እንኳን ኖርማል ሲሰጥ እንዘል የለ እንዴ እናብድ የለ እንዴ? እና እንደዛ ያሉትን የሰሩትን ሰዎች ለምን እናገራችሁ? በስመ አብ ይሄ እንደውም የነሱ ደስታ ሊያስደስተን ነው። የሰው ደስታ የሚያስደስተን ከሆነ ሊያስደስተን ነው። ካልሆነ ካልተመቻችሁ ደግሞ ስክሮል ማድረግ ማለፍ እንደ ግዴታ ውደዱን የሚባል ነገር የለም አይደል? እኛ ላይ አልመጣም ግን ያው ነግበኔ በይው እና ከኔ ውጭ ሰዎች ሲነገሩ ሲሰደቡ ወይ ይደብረኛል። እንደውም ሙጫ እኔ ላይ እንደውም ምንም አይመስለኝም ብዙ ጊዜ በቃ ምን አይነት እንትን ቢሆን ነው ጭንቅላት ቢሆን ነው ብዬ ነውና ሁሌም እንጸልይላቸዋል። ማስተዋልና ልቦና ለነዛ ሰዎች ይስጣቸው፣ ለሁላችንም ይስጠን። የልባችንን መሻት ፈጣሪ እሱ ይፈጽምልን። እንወዳቸዋለን። ሁሌም ወደፊት ለኛ ኢነርጂ የሚሆኑ ሌላ ምንም ነገር አለ። የእናንተ ኮሜንት የእናንተ ፍቅርና ሰብስክራይብ ነውና ላይክ ቪዲዮአችንን ደግሞ በደንብ ላይክ አድርጉ። ብቻ ሳምንቴላን እናሳድግ ተያይዘን ብቻ እንወዳቸዋለን። በተለያዩ ኮንቴንቶች ይመጣለን። ብዙ ነገር አስበናል። እሱ ደግሞ ፈጣሪ ያሳካልን አይደል? እናም ደግሞ ያው ከዚህ በኋላ በነፃነት ስለሆነ ሁሉንም ቪዲዮ የምንሰራው እንድንሰራላችሁ ወይም ደግሞ እኛ ሰርተን እንድታዩት የምትፈልጉትን ማንኛውንም አይነት ሰጀሽኖች እንቀበላለን። ኮሜንት ላይ ማስቀመጥ እንዳትረሱ። አብዬ እንዳለው ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። በጣም ነው የምንወዳችሁ። ሶስቲ አይገድም በቃ አያችሁት አይደል? አንከፍልበት። ከዛ በላይ እኮ ትልቁን ፍጥር ኮሜንት ገብታችሁ እኔ እንደውም ኮሜንት መስጠት ይከብዳል። ጊዜ ታይምሽን ሰጥተሽ ነውና ላይክ ሰብስክራይብ ግን አንድ ነገር ስለሆነ በቃ በጎነት ምን ችግር አለ አይደል? እኛ እንጠቀምበታለን እናንተ አትጎዱበት። ስለሆነ ሰብስክራይብ አድርጉን ፕሊዝ 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 ፕሊዝ። እናሳድግ። በስልካችን ደግሞ በቴሌግራማችን ላይ እዛ ላይ ደግሞ አስተያየቶቻችሁን ቀጥሉ። ቮይሳችሁንም ያለውን መልእክት አስቀምጡልን። እንወዳችኋለን። ማሪ ሁሌም እነሱንም እኛንም እግዚአብሔር ይባርከን። አሜን። ኑሪልኝ። አሜን።